ኢትዮፒካር የመኪና አስመጪ ከአሚጎስ ጋር በመሆን ለ15 ደንበኞቹ የኤሌክትሪክ መኪና አስረከበም። በኢትዮጵያ ከጊዜ ወደ ጊዜ በኤሌክትሪክ የሚሰሩ መኪኖች ፈላጊያቸውና ተጠቃሚያቸው በከፍተኛ ሁኔታም ጨምሯል። ይህንን ፍላጎት አስቀድሞ የተረዳውና እንደ ሀገር የተያዘውን የአየር ንብረት ፖሊሲ የተገነዘበው ኢትዮፒካር መኪና አስመጪም ከዚህ ቀደም ያለውን የበርካታ ዓመታት ልምድ በመጠቀም የኤሌክትሪክ መኪኖችን ወደ ኢትዮጵያ በማስገባት ለተጠቃሚዎች እያቀረበ ይገኛልም ተብሏል። አሁን ላይ የኤሌክትሪክ መኪኖች ህዝቡ ላይ ያለው አቀባበል አሪፍ ነው። እኛም ደግሞ የኤሌክትሪክ መኪኖችን በባትሪ ዋስትና ነው የምንሸጠው። ቅድም እንደተጠቀሰው እያንዳንዱኛ እዚህ ግቢ ውስጥ የምንሸጣቸው መኪኖች ሁሉም የባትሪ ዋስትና አላቸው፣ የመለዋወጫ አቅርቦት አላቸው፣ የጥገናና የሰርቪስ አገልግሎት አላቸው። ከዛ ውጪ ደግሞ የምናመጣቸው መኪኖች በአማካይ ከ400 ኪሎ ሜትር በላይ ነው የሚሄዱት። ስለዚህ ከተማ ውስጥም ከከተማ ውጭ መንቀሳቀስ ይቻላል። ከተማ ውስጥ ያው በስፋት በደንብ እየተጠቀሙበት ነው። ከከተማ ውጭም አቅራቢያ ያሉ ከተማዎች መንቀሳቀስ ይቻላል። 400፣ 500 እስከ 600 ኪሎ ሜትር ላሉ ከተሞች መንቀሳቀስ ይቻላል። የዜጎችን ኑሮ በማከለ መልኩ በቀጥታ ግዢ እንዲሁም በባንክ ብድር አማራጭ እየቀረቡ የሚገኙት እነዚህ የኤሌክትሪክ መኪኖች የፋብሪካ ዋስትና ያላቸው ሲሆን እስካሁንም ከ1000 በላይ ለሚሆኑ ሰዎች ከባንክ እንዲሁም ከብድርና ቁጠባ የፋይናንስ ተቋማት ጋር ውል በመግባት መኪኖቹን አስረክቧል። በቀጥታ ግዢ፣ በባንክ ብድር እንዲሁም ከተለያዩ የቁጠባና ብድር ተቋማት ጋራ በጋራ በመሆን የኤሌክትሪክ መኪኖች በዋስትና መለዋወጫ ጥገናና ሰርቪስ ያላቸውን መኪኖች ከ1000 በላይ የሚሆኑ ደንበኞች ባለቤት ለማድረግ ችሏል። በዛሬው ዕለትም ኢትዮፒካር መኪና አስመጪ ከአሚጎስ ቁጠባና ብድር ተቋም ጋር በገባው ስምምነት መሰረት የቁጠባ ተቋሙ ለ15 የኢትዮፒካር ደንበኞች ለሆኑና ቁጠባቸውን በአግባቡ ላጠናቀቁ ደንበኞች የኤሌክትሪክ መኪኖችን አስረክቧል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በ9000 ብር መነሻ ካፒታል ጀምሮ አሁን ላይ ከ3 ቢሊዮን ብር በላይ ካፒታል የደረሰ ሲሆን 5000 ለሚሆኑ ተበዳሪዎች 6 ቢሊዮን ብር ብድር አሰራጭቷል። አሚጎስ ከኢትዮፒካር ጋር ውል ከተዋዋለ ጊዜ አንስቶም ቅድመ ቁጠባውን ላሟሉ 100 ደንበኞቹ የኤሌክትሪክ መኪና ባለቤትም አድርጓል። በቀጣይም እስከ ሰኔ 30 ድረስ ባለው ጊዜ 50 ለሚደርሱ ደንበኞቹ መኪኖችን ለማስረከብ እቅድ ተይዞ እየሰራ ይገኛልም ተብሏል። አሚጎስ ባለፍናቸው 12 ዓመታት እጅግ በጣም ውጤታማ የሚባል ስራን እየሰራ ነው ያለው። በተለይ የማህበረሰብ እድገትን አላማቸውን ድሪማቸውን ከግብ በማድረስ ትልቅ አስተዋጽኦ እያደረገ የሚገኝ ኮኦፕሬቲቭ ነው። ዛሬ ደግሞ ከትልቁ አጋራችን ኢትዮፒካር ጋር በመሆን ለአባላቶቻችን እጅግ በጣም ዘመናዊ የሆኑ የኤሌክትሪክ መኪኖችን ለማስረከብ ዛሬ ተገኝተናል። ባለፉት ዓመታት በሀገራችን በነዳጅ የሚንቀሳቀሱ ዘመናዊ ተሽከርካሪዎች ብሎም የኤሌክትሪክ አውቶሞቢሎችን ከተለያዩ ሀገራት በማስመጣት ለደንበኞቹ ሲያቀርብ የቆየው ኢትዮፒካር መኪና አስመጪ በስራው ላይ የተለያዩ ችግሮች ቢገጥሙትም ለደንበኞቹ ግን በተገቢው መልኩ መኪኖችን እያስረከበ ይገኛል የተባለም ሲሆን በክልል ከተሞችም በኤሌክትሪክ የሚሰሩ መኪኖችን እያቀረበም ይገኛል ተብሏል። Where did yes